እሱ ያቀነበር ያቺ ቀን የእሱን መጽሐፍ ስከፍታት ከብዙ አንግል እንድረዳው እንደሚያደርግ እሱ ነው የሚያውቀው። እኔ አላውቅም። ምክንያቱም ባቢኔ በጣም ሌላ ሰው ነበርኩኝ፣ በጣም ደረቅ በህይወቴ። እኔ እንኳን ፈጣሪን አስቤ ላለቅ ሲቅልና አሁን የስላሴ ውሸት የስላሴና የክርስትና ውሸት መሆኑ ነው እስልምና ውስጥ እንድትገቢ ያደረገች። እኛ የአላህ መልክተኛ የመርያምን ልጅ አልመሲህ መሲሁ ማለት ነው ኢሳን ገደልን በማለታቸው ረገምናቸው። ከትምህርት ቤት እውነት እልሃለሁ መንገድ ላይ መጽሐፍ የምትመስል ወረቀት እንኳን ካገኘው አንስቼ አነባለሁ። አይ ዶንት ኖ ዋይ አላሁ አለም። እሱ ያቀነበር ያቺ ቀን የእሱን መጽሐፍ ስከፍታት ከብዙ አንግል እንድረዳው እንደሚያደርግ እሱ ነው የሚያውቀው። እኔ አላውቅም። ምክንያቱም ባቢኔ በጣም ሌላ ሰው ነበርኩኝ፣ በጣም ደረቅ በህይወቴ። እኔ እንኳን ፈጣሪን አስቤ ላለቅ ሲቅልና ማንም ቢሞት ማንም ቢሄድ ምንም 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 አይመስለኝ። ፎር ዘ ፈርስት ታይም እኔ በህይወቴ ፈጣሪን ወይም አላህን አስቤ ያለቀስኩት 2011 የኢድ ቀን ዝም ብዬ ከቤት ወጥቼ ሊቢ አዲሱ ገበያ ነው እኔ ተወልጄ ያደግኩት፣ ሰሜን ማዘጋጃ የምታውቀው ከሆነ በእግሬ ነው ሁላ ፒያሳ ሄድኩትና ያን ሁሉ ሺህ ህዝብ ሳይ እኔ አይደለሁም there is something ይሄ የሆነ ነገርማ አለ። ይሄ አንድነት የትም የለም። እኔ አይደለሁም I'm not the one speaking። እኔ ብሬኔ ነው I've never እኔ ራሴ ጥያቄ አምጥቼ ሶቅራጠስ ምን ብሏል? እኔ ምንም አልተፈላሰፍኩም። እኔ ጥያቄ ነው የጠየቅኩት ነው ያለው። አይምሮህ ደግሞ አንተ አይደለህም ባቢ የምትጠይቀው። ጠይቁ ምናምን የሚባል ኮንሴፕት የለም። አይምሮህ ለመጠየቅ የሚጠይቀው ራሱ የሆነ የሁሉን ሰው ሬፕሬዘንት ማድረግ አልችልም። I'm very sorry ጀነራላይዝ እያደረኩኝ አይደለም፣ ግን ከማጣቀስ ከምናምን መልኩ ስታየው ራሱ አይምሮ ነው ጠያቂ፣ አንተ አይደለህም ጠያቂ። እኔ አይምሮዬን፣ ቤቲን፣ ልቤ ወይም ሰውነቴ በአራት ብከፍላቸው ራሱ አራቱን አይደንቲፋይ አድርጌያቸዋለሁ። የስጋዬን ድክመት አውቀዋለሁ፣ የመንፈሴን ጥንካሬ አውቀዋለሁ። የመንፈሴን ጥንካሬ እንዴት አወቅሽው ብትለኝ ከልጅነት እስከ እውቀት አትችይም፣ አንቺ እብድ ነሽ፣ አንቺ የምታወሪውን አታቂም፣ ከእውነት የራቀ ነው ብለውኝ ስላየሁኝ የነፍሴን ጥንካሬ አውቃታለሁኝ። እንዲህ አልልህም። አንድ አንቀጽ ይዤ እኔ ቁርአንን 10 ዓመት 20 ዓመት ብቻ እሱ ላይ ብቻ እኮ አልኩ። ጠዋት ያሳየሁ አንቀጽ እኔ ራሱ ወላሂ እንደዛ ኤክስፕሌን ማድረግ እንደምችል እኔ ራሱ እንደዛ እንደተረዳሁት አላቅም። እውነት እልሃለሁ ምንም አላቅም እኔ እንደዛ እንደተረዳሁት። ግን አንድ ያነበብከው ከዛ ስታብራራው ከዛ ሰዎች እንደዛ አይነት ደግሞ ያላነበቡትን ያልነኩትን ያላዩትን ተአምር ምንም ተአምር በቃ የፈጠረ ሁላችንን የፈጠረ ቀጥተኛ መልእክት ላከ እና ባይሆን ነበር የሚገርመኝ። እኔም ብዬ ኩዌሽን እንደማድረግ ታውቃለህ ለምን አላህ ቁርአንን ሰጠን? ምክንያቱም እዛ ለምንድን ነው አላህ ይሄን ሁሉ እውነት የሰጠን? አንድ ውሸት እዛ ውስጥ ልታገኛች። በሳይንስ ሄድኩበት፣ ባልሄድኩበት፣ በሂስትሪ በሁሉ ሄድኩበት፣ ልፈትነው አልቻልኩ። አንድ ያላነበበ መቶ ሲያወራ በጣም እኔ የማለቅሰው ለእኔ አይደለም ወይ እኔ ምንም ሆኜ አይደለም። እኔ 2 ልጆች እናት ነኝ። ምንም የሚያስለቅስም ነገር የለኝም አልሐምዱሊላህ። ግን የሰው ልጅ ግብዝነት፣ ምክንያቱም ዛሬ ጠዋት ዲስፕሩፍ አረግን እኮ መጽሐፌን አውቃለሁ ብላ መታ ይሄን ታውቂያለሽ ስታስጥል፣ በእንግሊዘኛ ስገባባት ይሄን ታመጣለች ስናስጥል። የሆነ ሰዓትማ የሉቃስን ምናለሽ ኒያ ኢንቴንሽን ነው አለች። አንቺ ኢንቴንሽን ምንድን ነው አልኳት። አታውቀውም ኢንቴንሽን አይገርምም? ሺ ጀስት ዩዝድ ዘ ወርድ
እና by the slip of their tongue ነው ስፔሻሊ። እና በአማርኛ ስናመጣባቸው ትርጉሙን ሲያጣምሙ በእንግሊዘኛ፣ እኛ ደግሞ እንግሊዘኛ ነቅለናል ጥርሳችን። እሺ ይሄ ምን ትያለሽ? የመጨረሻ ሴትዮዋ የወረደችው አሁን ፕሮፋይሌ ላይ ያረኩትን ብዙ አንቀጽ አስተባብላ እማታውቃቸው እኮ ናቸው። አላቅም ማለት ራሱ አይችሉም። ወላሂ እኔ ካላወቁ አላቅም ነው የምልህ። ችግር የለብኝም። ካወኩም ደግሞ አፌን ሞልቼ አንተ እንዳታወራ አርጌ ላወራ እችላለሁ። እኔ ሌቭሌን አውቃለሁ። እኔ ቲክቶክም ላይ ምንም ገና ላይክ በዚህ ጭራሽ እኔ አዲስም ስትሰልማይቼ በሀሳብ በጣም የምንከራከር ሰዎች ስለነበርን ምናምን እሷማ ከሰለመች እንዴ እኔ የኔን እስልምና ጉዞ ሰው ማወቅ አለበት። ቢካዝ እኔ ሳይድ ሰው ተከራክሮ ምናምን ነቢያችንን ሌላ ቦታ አድርጎ የቁርአን አንድ አንቀጽ ይዞ የጧቱን እኮ አብራራሁል። በቃ ስለ ፒፕል ኦፍ ደ ቡክስ አርጊው እንደምናደርግ እየታወቀ የወረደልን ምዕራፍ ታይምለስ ብዬ አይደል ቻት ጂፒቲ ታይምለስ የኢንተርፌስ ዲያሎግን አለ። ኢንተርፌስ የተለያዩ ሪሊጅኖች ዲያሎግን የሚያግባባ ነው ይሄ አንቀጽ። ስለዚህ ሁሉ ቀላል ነው። አላህ ልብን ያገራል። ግን በስማ ስማ አይደለም። በስማ ስማ ራሱ እንዲህ አይዋጥልህ። በስማ ስማ አታስተምረውም። የስማ ስማን የትም አታደርሰውም። አንድ ታሪክ ልንገርህና ልዝጋው። አላህ ጅብሪልን ይሄን ከተማ አጥፋ ብሎ ይልከዋል። ጅብሪል ይመለስና አንድ ሰው አለ በጣም በቃ በአንተን የሚፈራ በአንተ ያለ ሲለው ከሱ ጀምር ያለው አላህ። ጅብሪል እንዴት ለምን እሱ ያወቀውን አላሳወቀም? ከዛ ሁሉ ከከተማው እንግዲህ he was the only person who was worshipping. imagine እና እኛ worship submit ምናምን የሚለውን ቃል ሜንሽን ስናደርግ ለማንም ሳይሆን ለማይታየው ለማይዳሰሰው ስዕል የሌለው ማን ሊጠቀም ነው? አሁን ስለ እስልምና አንስተህ ልጥል ስትል ብር የምታስገባበት ተቋም የለም። ማንን ልትሆነጅል ነው? ጠዋት ብዬ ያለው የነብያችን ህይወት ከሐላል የወጣ ግልጽና ግልጽ አንድስ እንኳን የመጨረሻ ቀናቶቻቸው ላይ አይሻ እዚህ ጋር አሁን በቃ እኔ ራሱ ሌላ እንትን ውስጥ ልገባ ነው። ይኸውልህ ባቢ እኔ በራሴ ባዮግራፊ አንብቤ ያለው የራሴ መጽሐፌ ላይ የመጀመሪያው ቻፕተር ስለ እኔ ባዮግራፊ ነው። a very small part እና እንዴት ልበል አንድ ሰው ባዮግራፊ ፈርስት ኦፍ ኦል ቅድም ስትለው ነበር እኔ 25 ዓመት የሰበከ ፓስተርን ጠይቄዋለሁ። እኔ ጂሰስን አላውቀውም ልበልህ? እኔ እግዚአብሔርን አላውቀውም ልበልህ? እስቲ አንተ ንገረኝ። ስለ ስቅለት ከጀመርክ እዛው ነው የሚያበቃል። የዛሬ 2000 ዓመት ለአንቺ ብሎ እንትና ተሰቀለ። he can't even preach. imagine ፕሪች ማድረግ የማትችለውን ነገር ነው ይዘህ እየዞርክ ያለኸው ማለት ነው። ስለ ፕሪችም ግን አይደለም። ቁርአን በተደጋጋሚ በእናንተ ላይ በወረደው በእኛ ላይ በወረደው የእናንተ የእኛም አምላክ አንድ ነው። እኔ ቁርአንን እኮ እና እስልምናን ሳጠና ሙስሊም ሁኚ አላለኝም። ወላሂ እኔ አንድም ፓርት ስለ ሙስሊም ሁኚ ስለሙ እንትን አድርጉ። በቃ እውነትን እወቅ። እውነትን እንድታቅ ደግሞ ባቢ እዛው ደግሞ ይላል በአንቀጾች ምን ታተባብላላችሁን? ምክንያቱም መልእክት ለሁሉ ይደርሳል። በየት በኩል ይድረስኛ እናቅ። ያቺ ቀን ትመጣለች፣ ፀሐይ አንድ ክንድ የምትርቅባት ቀን። ያኔ ግን ማንም ሃይማኖት ያልነገረን ነገር አየን፣ ተነገረን። የቁርአን አንቀጾች ለአንተ እንደሚቆሙልህ፣ ሰላትህ ለአንተ ቆማ ምስክርነት እንደምትሰጥ። እንግዲህ የትኛው ሰላት የትኛው አንቀጽ ማለት ይቻላል? ወደሱ ስትገባ ሰላት ምንድነው?
ሰላት እዛች ምንጣፍ ላይ ስትሆን አንተ ማን እንደሆንክ አታውቀውም። እስከዛሬ አታውቀውም። who you are, who I am, I've never known it. Well, I have dig deep, I thought I know it. I have read a lot, I have asked a lot, I have conversated a lot. Babi, educational background ከአዲስ አበባ ዩኒቨርሲቲ 6 ኪሎ ፖለቲካል ሳይንስ እና ኢንተርናሽናል ሪሌሽንስ። በሱ ብቻ ስንት ጉድ ውስጥ ማለት ስንት ማንበብ ውስጥ ገብተናል። ግዴታ በቃ ዴታ አናሊቲክስ። እንግዲህ አንድን ዴታ ሁለቱን መጽሐፍ እናስቀምጠውና ፈርስት ኦፍ ኦል ዴታ ኦተንቲክ ነው ወይ የመጀመሪያው መስፈርታችን እና በነዛ መስፈርቶች በዴታ አናሊቲክስ እኔ ፖለቲካል ተንታኝ ነበር ራሴን ማረገው። ለካ አላህ በሌላ እንዳስተነትን ነበር። ገባ ልክ ግራጁዌት ካረኩ በኋላ ነው 2010 በኢትዮጵያ አቆጣጠር ግራጁዌት አረኩ። 2011 በማልጠብቀው ሰዓት በአፕሊኬሽን ነው for the first time ያነበብኩት። ማስተባበል አልቻልኩም። ቀጠልኩኝ ሊያልቅ አልቻለም። ሀዲቱ ስለ ሴቶች ስለ ህግጋቶች በቃ ማያልቅ ታውቃለህ። ባይብል ይሄው አንድ ነው። እኔ አሁን I'm not even comparing ግን I have the book, I had the book and I have 3 of it in my house. I'm still a student እና uncomparable knowledge እና ይሄንን አንቀጽ እስቲ ከየት ልታመጡ ነው? ወይም ይሄን ዱዓ በዱዓ የተሞላ የጠራ ሃይማኖት እኔ አላቅም። በቀኑ ሙሉ በማወደስ በእውቀት በላጭ አርገኝ፣ በእውቀት ጨማሪ አርገኝ። ምን ያህል ኖሌጅ ቦታ እንዳላ ስለ ዲተርሚኔሽንም በጣም ያብራራል። ሶላት እና ፔሸንት እና ፎርጊቭነስ እና እነዚህ ተመሳሳይ ሀሳቦች ዲተርሚኔሽን በተደጋጋሚ ዲተርሚኔሽን ገልጿል። ዲተርማይንድ መሆን እኔ አሁን አውሪ ብትለኝ ፊደል ካስትሮ መቼ 4 ሰዓት አወራ? 10 ሰዓት ዝም ብትሉ 10 ሰዓት I can speak because I'm not speaking ከቪዲዮ አይቼ አይደለም። I'm not speaking ከሰው ሰምቼ ከሰው አፍ እንትና ይሄ አለ ብዬ አይደለም። ላይክ ፖለቲካል ሳይንስ እንማር ቤዚክሊ ሁሉ ነገር ተሰጥቶናል። ምንም የሚካድ ነገር የለም። ገባ? ሚድል ኢስት ፖለቲክስ፣ አፍሪካን ፖለቲክስ፣ ሆርን ኦፍ አፍሪካን ፖለቲክስ፣ ኤቭሪቲንግ ሚዲያ ፖለቲክስ። አሁን እኔ በነዛ መነጽሮች ነው ነገሮችን የማየው እና እዚህ ቲክቶክ ላይ የትኛውን ፖለቲካል ተንታኝ እኔ ምንም ሊያረካኝ አልቻለም። ስለ እኔ መተንተን ግን ሄች ያሲን መሰከረ። እኔ እሱን ሳላቀው እሱ ይሰማኝ ነበር ስፒክ ሳርግ። I didn't change። የዛሬ 10 ወርም ብትመጣ እኔ ነኝ፣ ዛሬም ብትመጣ እኔ ነኝ። ፓሽኔ አንድ አይነት ነው። ምንም ልቀጥፍ አልችልም። ስለ ባይብል በደንብ እናውቃለን። ስለ ኪንግ ጄምስ በደንብ እናውቃለን። ዓለም እንዴት እንደተገዛች እናውቃለን። ማን እስራኤልን እንደከተታት እንደፈጠራት እናውቃለን። ማንም መጽሐፉንም ተጠቅሞ እንዳረገው። ይሄ እኮ የዓለም ገሃድን በቃ የገሃዱ ዓለም እውነታ ነው። እነዚህ ስትረዳ ነው አታኩ ወደ ኢስላም የሚገባ። ያኔ ትረዳለህ ዋይ የሚለው ሁሉ ሰው ራቁቱ መሄድ ይችላል። ወንድ ሴት መሆን ይችላል። ሴት ግን ሂጃብ ማድረግ አትችልም። ስለ ሂጃብን ባቢ ያስተነተንን እኮ ጥልቅ ነው። አሁን ለአንተ ብነግርህ ራስህን ሪፍሌክት አድርገህ ስለምታይበት ሂጃብ ለሷ ላይሆን ይችላል። አሁን በሌላ እናስበው፣ እንደ ሙስሊም ራሱ አናስበው። ሂጃብ እኔ አሁን እንደ እስልምና እንደመቀበሌ ለረጅም ጊዜ እኔ የልጆች እናት ነኝ። የኔን ጸጉር ማንም አያየው ምል ሴት ነበርኩ። አሁን በቅርብ ሳስተነትን ደግሞ ሞር ምን ገባኝ ከማቃቸው ከድሮም ከምኖችም ነገር በመነሳት a person doesn't need to be next to me to imagine me and to do things. You understand the word you just used before I speak, which I will never say it in my mouth. MASTUB. Yes. እኔ የማላቀው እኔ ያላየሁት
ወንድ በአይምሮ ውስጥ ተስዬ እሱ እኔን እያሰበ ማታ የፈለገውን ሊያደርግ ይችላል። ይሄ ደግሞ እኔ አይደለሁም መመሰክርላችሁ፣ ራሳችሁ ወንዶች ራስ ባቢ ስለ ራስ ስለምታቅ ናቹራሊም የተፈጠራችሁበት ነገር ስለሆነ ኢስላምም ያንን ነው። ኢንቫይሮንመንትህን መርምር። አንድ ታሪክ ልንገራችሁ። ምን ያህል ሁሉ ሰው ምን ያህል ተሸናፊ ልትሆን እንደምችል ዲተርሚኔሽን ከሌለ፣ ቅድም ዲተርሚኔሽን ብያለሁ አይደል? በታሪክ ነው ሁሉ። እኔ ኢስላም ራሱ የሚገርመኝ ሁለት ወንድማማቾች ሀጅ ሊያረጉ ሊሄዱ እዛው ከአረብ ምድር አንድ ሰውን በቃ በጣም ሃይ ሌቭል ሶሳይቲው ላይ ታማኝ ምናምን የሚባል ሰውን እህታችንን ጠብቅልን ሀጅ አድርገን እንምጣ ሲሉት እሱ ሂዝ በጣም ሪል ሙስሊም ሂዘ ነው እና ቤት ከሄደ በኋላ በጣም አናላይዝ ሲያደርገው እነሱ እኮ ወደ ጥሩ ነገር ነው እየሄዱ ያሉት። ገባ? ወደ ጥሩ ነገር። ከዛስ የእሱ ስራ ለእሷ ምግብ መስጠት ምናምን ነው። በሩ ላይ ውጪ ነው የሚያስቀምጥላት። ሰዎች ምን ማለት ጀመሩ? እንዴ አንድ ቀን እንኳን አታዋራትም ወይ? በሩ ላይ ቁጭ ብለህ አዋራት እንጂ። ኢማጅን ዲተርሚኔሽኑን እንዴት በሹክሹክታዎች ምናምን። ዲተርሚኔሽን የምትባለዋ እንኳን አንተ እና እኔ ይቅርና ትልቅ ኢማን ያለው ሰውን እንኳን እንዴት እንደሚፈተን ነው የምታየው። ማፈታኙ ደግሞ ማን እንደሆነ እሱን እዛ ምንጣፍ ላይ ስትሆን ታውቀዋለህ ብያለሁ። ያቺን ነፍስያህን አታውቃትም እዛች ሞመንት እስክትደርስ ድረስ። ሁሉ ነገር እዛ ጋር ስለሆነ የሚታየው ማለት ነው። ድጋሜ ሰዎች ምን ማለት ጀመሩ? አረ በር ላይ ሆነ አትሊስት የሆነ ነገር አዋራት። ከዛ እሺ ብሎ አረ ወንድሞቿ ሲመጡ አገለለኝ እንዳትልና ምስል በር ላይ ቁጭ ብሎ ማውራት ጀመረ። ከዛ ሰዎች አጌን መጡና ምን አሉ? እንዴ ድምጻችሁ እኮ ይሰማል፣ ለምን ውስጥ አትገባም? ውስጥ ከገባ በኋላ ዳሴት ሸይጣን ምን ብሏል? እናንተ ሁለት ከሆናችሁ እኔ ሶስተኛ አለሁኝ። እንግዲህ ኢስላም ምን ያህል ሴክሹዋሊቲን ራሱ ዲፕ፣ እኔ በህይወቴ ሴክሹዋሊቲ ኢስላምን ባላቅ ሴክሹዋሊቲ ማወቅ አልችልም። በቃ ሆነስትሊ ነው የምነግር። ከዛ አረገዘች። እንግዲህ ለሱ ሞት ነው ይሄ ሁሉ። ገደላት። ወንድሞቿ ሲመጡ ታማ ነበር አላቸው። እነሱ ግን የዛኑ ቀን ህልም አዩ። ህልሙንም ዳውት አረጉ። በሁለተኛው ቀን ራሱን ህልም አዩ። እሱ እንደገደላት አወቁ። ሊገሉት ምናምን ተሰበሰበ ኤቭሪቲንግ። እና ሸይጣን ምን ቢለው ጥሩ ነው? ለእኔ ስገድልኝ አይገሉህም። ልክ ለሱ እንደሰገደለት ወዲያው እዛ ተገደለ ማለት ነው። አየህ ዲተርሚኔሽን እንዴት እንኳን እንደምትፈተን። ዲተርሚኔሽን አንድ ቃል ዲተርሚኔሽን ቁርአን በተለያየ ቦታ በተለያየ ነገር አምጥቶላታል። እንደውም ተፋኩር ነው በደንብ ያሳየን ሳሚ። እና ሁለት አንቀጾች ምን ይኸውልህ እንደዚህ አለኝ። እኛ የአላህ መልክተኛ የመርያምን ልጅ አልመሲህ መሲሁ ማለት ነው ኢሳን ገደልን በማለታቸው ረገምናቸው። እነማን ያሉት? አይሁዶች። እነሱ ራሱ ግን አለ አልገደሉትም፣ አልሰቀሉትም። ግን ለእነሱ የተገደለው ሰው በኢሳ ተመሰለ። ማን እንደተሰቀለ አሁን እንመጣበታለን። ማንም ክሮሱን እንደያዘ እንጨቱ እንደተሸከመ ማለት ነው። ከዚያም በእርሱ ነገር የተለያዩትን ከእርሱ መገደል በመጠራጠር ውስጥ ናቸው። ምን ማለት ነው? ኢቭን ይግደሉት አይግደሉት አያውቁም። ምክንያቱም መልኩን አያውቁትማ። መልኩን እኮ አያውቁትም ነበር። ከየት ብለው ነው ታዲያ እሱን ይግደሉት አይግደሉት የሚያውቁት? ትፈልጉኛላችሁ አታገኙኝም ማለት ደግሞ ኦልሬዲ ቀድሞ ነገረን እኮ እንደማያገኙት። ገባ? ለምንስ ተብሎ ለነዛ ከሃዲያን አሁን እዚህ ጋር ወደ ላይ ያሉትን ሀሳቦች ስታያቸው እነሱ ዲስብሊቨሮች ይላል። እነዛ የማያምኑት እኛ ኢሳን የጠራውን ፒውር የሆነውን ኢሳ አንፈቅድላቸውም እንዲነኩት። ማ ስለሆኑ እነሱ ምን ይላል እዚህ ጋር? በመጠራጠር ውስጥ ናቸው። አሁን ይሄን አንቀጽ ወደ ጎን እናደርገውና ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው ነቢይ መሆናቸውን እኔ መስክሬያለሁ አንብቤ። ከሱም በላይ ግን ወደ መጽሐፍ ቅዱስ ስንመጣ መጽሐፍ ቅዱስ ውስጥ ያልተሟሉ ፕሮፌሲዎች አሉ ወይም ራእዮች አሉ። ዘዳግም፣ ኢሳያስ ላይ
አንብብ ስንለው ማንበብ አልችልም የሚል ነቢይ ይመጣል ይላል። አመጣዋለሁ እሱ አንደኛ። ሰላምን የሚሰብክ ነቢይ ይመጣል ይላል። ሁለተኛ። ማን ነው ሰላምን የሰበከ? ኢስላም ሚንስ ሰላም። ገባ? ሶስተኛ ከፋራን ተራራ ይመጣል ይላል። ማን ነው ከፋራን ተራራ የመጣው? ፋራን ተራራ የት ነው ብለህ ደግሞ ለማየት ስትሞክር እሱን እስማኤል በደንብ ይመጣበታል። ፋራን ተራራ የት ነው? መካ ነው። ስለዚህ ወይ መጽሐፍ ቅዱስ ዋሽቷል አይደለም፣ ወይም ህዝቡ እየዋሸ ነው ማለት ነው። አሁን ለምን በአረብ መጣ? አሁን ብዙ ሰዎች ኦፌንድ የሚያደርጋቸው አረብኛ መሆኑ፣ ከአረብ ምድር መምጣቱ፣ ቁርአን አረብኛ መሆኑ ያናድዳቸዋል። ሊያናድድህ የሚገባው በእስራኤል ምድር ቢመጣ እኔ እናደድ ነበር። ለምን በለኝ። እስራኤሎች ኢየሱስንም አልተቀበሉማ። ያ ሁሉ ሚራክል እያዩ ሙሴ ያ ሁሉ ተአምር እያሳያቸው አላመኑማ። ገባ? ያ ሁሉ ድህነት ተደርጎላቸው መና ወርዶላቸው they are the disbelievers። ለምንድን ነው በእነሱ ምድር የሚመጣው? ስለዚህ እኔ ኦፌንድድ ሆድ ነበር፣ በፈጣሪ ልናደድ ይችል ነበር ከእስራኤል ምድር ቢመጣ ነብዩ፣ የመጨረሻው ነብይ። ሌላው እንድትጠይቅ የምፈልገው ጥያቄ ማን የመጨረሻው ነብይ? ኢየሱስ ነው ካላችሁ ኢየሱስ ነብይ ነው ካላችሁ አምላክ ሊሆን አይችልም። አምላክ ነው ካላችሁ ነብይ መሆን አይችልም። መጽሐፍ ቅዱስ ውስጥ በጣም ብዙ የጎደሉ ፖይንቶችን ልክ ቁርአን ላይ ስመጣ ግልጽና ግልብ ሆነው አገኘኋቸው ማለት ነው። ሌላው ነቢያችን ሰለላሁ ዐለይሂ ወሰለም ባይዘዌ ኢየሱስ ለጠፉት የእስራኤል በጎች ነው የተላከው። ሙሴም ለእንትና ለዓለም የተላከ ከመጽሐፍ ቅዱስ ውስጥ ማንንም ልታመጣልኝ አትችልም። ኢየሱስ ለዓለም ነው የተላከው ካልክ ለምንድን ነው እኔ የተላኩት ለጠፉት የእስራኤል በጎች ነው ብቻ ለምን አረገ? ዋይ ለምን እንደዛ ይላል? የተላኩት ለኢቭን ለጠፉት ነው ያለው፣ ለንጹሃን። እሱ ሲመጣ እኮ ከሱ በፊትም እኮ ገነት የሚገቡ ሰዎች እኮ አሉ፣ እውነተኛ ሰዎች እኮ አሉ። እሱስ ለምን መሰቀል አስፈለገው? ኃጢአት እኮ ውርስ አይወረስም አለ መጽሐፍ ቅዱስ። አባት የልጁን ልጅ አባቱን አይወርስም ካለ ለምንድን ነው እኔ ባላጠፋሁት ጥፋት እኔ ባጠፋሁት ልጄ የምትቀጣው? ለምሳሌ እኔ ኤችአይቪ ኤድስ ቢይዘኝ ልጄ ኤችአይቪ ኤድስ መያዝ አለባት? ኖ፣ ሆስፒታል እሱን አጽድቶ ያልፋል። ገባ? ስለዚህ ይሄ ውርስ ኃጢአት ምናምን የሚለውን ወደ ጎን እናደርገዋለን ማለት ነው። ሌላው ትልቁ እንድታነሳ የምንፈልገው ፖይንት ረቂቅ የሚባል አንድ ሰለምቴ ጓደኛችን ምን አለ? እኛ የነቢያቶችን መንገድ እንከተል፣ የኢየሱስን መንገድ የክርስቶስን መንገድ እንከተል። ክርስቶስ መጥቶ ሁሉን ነገር ዲስትሮይ የሚያደርግልን ከሆነ ኃጢአትን ሁሉ የሚያነጻ ከሆነ መንግስተ ሰማያትን የሚያወርሰን ከሆነ ለምንድን ነው የሁሉ ነቢይ የሚሰቃየው? ዋይ the need? ከመጀመሪያው እሱ ተልኮ አንገላገልም ነበር እንዴ? የቅድሞቹን ቨርሶች እንዳያቸው ኢየሱስ ክርስቶስ መቼም ቢሆን እኔ ዲቫይን ነኝ አላለም። አብ ከኔ ይበልጣል፣ ይሄ ሁሉ የሚያስደርገኝ አብ ነው፣ አባቴ አባታችሁ፣ አምላኬ አምላካችሁ አለ። አንድ ሰው መጥቶ አንተ ጥሩ ጌታ፣ አንተ ጥሩ አስተማሪ፣ ገነት ለመግባት ምን ላድርግ ሲለው ለምንድን ነው እኔን ጥሩ ጌታ የምትለኝ? ስለዚህ የብሉይ ኪዳን አምላክና የአዲስ ኪዳን አምላክ ተለያየብን። ስላሴን ጀስቲፋይ ለማድረግ የሚሞክሩት እነዛ ቂሎች ማለት ነው። አንድ ቦታ ብቻ ነው አብ ወልድ መንፈስ ቅዱስ የሚል ሀሳብ ያለው። እሱን ይዘህ ስላሴን ጀስቲፋይ ማድረግ አትችልም። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ድንቅና ድንቅ የሚያደርገው በዓለም የተረጋገጠ ማንበብም መጻፍም እንደማይችሉ ራሱ መጽሐፍ ቅዱስም አረጋግጧል። የሚመጣው ነቢይ ማንበብና መጻፍ እንደማይችል፣ አንብብ በተባለ ጊዜ ማንበብ አልችልም ይላል። አሁን እዚህ ጋር ድንቅና ድንቅ የሚያደርገው ቁርአን እሺ የፈጣሪ ቃል አይደለም በሉ፣ ነቢያችን ሰለላሁ ዐለይሂ ወሰለም የመጨረሻው ነቢይ አይደለም በሉ። ግን እንዳትሉ የሚያደርጋችሁ አንድ ፋክት አለ። ያ ፋክት ምን መሰላችሁ? በየትኛውም ሃይማኖት ስለ ቅዱስ ገብርኤል አልተነገረንም ወይም አልተብራራልንም። ቅዱስ ገብርኤል ምን አይነት ነው? ስንት ክንፎች አሉት? ምንድን ነው ባህሪያቶቹ የሚለውን የትኛውም ሃይማኖት አልነገረንም። ቁርአን ግን ወይም ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ግን ኤግዛክትሊ ቅዱስ ገብርኤል ማን እንደሆነ ምን እንደሆነ ከመላይካዎች ሁሉ በጣም በግዝፈት እንደሚተልቅ 600 ክንፎች እንዳሉት አንዱ ክንፍ ብቻ ምድርን ፊንጤር አድርጋ መጣል እንደምትችል ከዛም አልፎ ደግሞ ቅዱስ ገብርኤል ቢጠየቅ ከምድር ማንን ነው የምትወደው ሲባል ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነው የሚልህ። 23 ዓመት ሙሉ ኢንተራክሽን ስለነበራቸው በ23 ዓመት ከአላህ ቃል ይቀበላል፣ ለነቢያችን ያወርዳል። ነቢያችን መጽሐፍ ማንበብ አይችሉም። ኦራል ነው ባይዘው ትራንስፈር የተደረገልን ኦራል በቃል ማለት ነው።
ከዛ ደግሞ ምን የሚል አንቀጽ አለ? ቁርአንን አልመሪያም ባይዘዌ በቁርአን ላይ አንድ ሴት ብቻ ነው ያለችው። ማለት የሴቶች ምዕራፍ አለ፣ ግን በሴትነት ደረጃ ስለ ሴት የተገለጸው ወይም ስለ አንድ ሴት የተወራው አልመሪያም 19ኛው ምዕራፍ ነው። እሱም ማርያም ናት። ስሟ ከመጽሐፍ ቅዱስ ከተገለጸው በላይ ሞር ተገልጿል። which is 34 ጊዜ ስሟ ሲገለጽ ምን እንዳላት ታውቃለህ? ቁርአን ታውቃለህ? ሂብሮች እቺ እንትናት ማለት ማልፈልጋቸው ቃላቶች አሉ። እሷ እኮ ከእንደዚህ ነው የወለደችው እንደዚህ ናት ብለው እኮ ማርያምን አርክሰዋታል። ቁርአን ግን ምንድን ነው ያላት? ከዓለም የላቀች ሴት ነው ያላት። the women above all nation። ማርያምን እንደውም እንዴትኛውም ሃይማኖት ያከበራት የለም። ፈጣሪን ወለደችው ካላችሁ what? ፈጣሪ ይወለዳል? ፈጣሪ ይገረዛል? ፈጣሪ ይሰቀላል? የተሰቀለ ሁሉ የተረገመ ነው አለ። ከሴት ማህፀን የወጣ ሁሉ የተረገመ ነው አለ። እግዚአብሔር ሰውን በመፍጠሩ ተጸጸተ አለ። ለምን ታዲያ ሰው ሆኖ የሚመጣው? ዋይ ይሄን ሁሉ ጨረቃን ብቻ እኮ አይተህ እንዴት ነው ፈጣሪ ፍጡር ሊሆን የሚችለው? እንዴት ነው ስጋ ሊለብስ የሚችለው? እንዴት ነው ቦዲ ሊኖረው የሚችለው? መብረቅን ብቻ አስበህ እኮ መብረቅን ብቻ አስበህ በቃ ፈጣሪን መሳል እንደማትችል በዛ ውድቅ ማድረግ ትችላለህ ማለት ነው። አሁን የስላሴ እና የክርስትና ውሸት መሆኑ ነው እስልምና ውስጥ እንድትገቢ ያደረገሽ? አይደለም። እሺ ምንድነው እስልምና ውስጥ እንድትገቢ ያደረገሽ? የመጽሐፉ ዩኒክ መሆንና የመጽሐፍትን ባልተቤቶች ሪፈር አድርጎ ማውራቱ ቅድም እንዳሳየው አንቀጽ። ሌላው ኮንሲስተንት የሆነ ሀሳብ በሰው ልጅ እንዳልተጻፈ ታውቀዋለህ። በቃ ከዛ ደግሞ ባለፈ ነቢያችን ሰለላሁ ዐለይሂ ወሰለም ሰላም በሳቸው ላይ ይሁን መጽሐፍም ማንበብም የማይችሉ ነበር። ቁርአኑ ላይ ደግሞ ምን ብሎ አረጋገጠ? እሳቸውን መጽሐፍና ማንበብ እንዳይችሉ ያደረግነው ነገ መታችሁ እንዳታስተባብሉ ነው። ከዛ ደግሞ ዩኒክ ያደረገው እኔ በመጽሐፍ ቅዱስ የመጨረሻውን ነብይ አላውቀውም። ስላሴ ኢየሱስ ጌታ ነው ከተባለ ነብይ ላይ ሆኖ ነው። ስለዚህ የመጨረሻው ነብይ አይደለም ማለት ነው። ምን ማለት ነው? ነቢያችን ሰለላሁ ዐለይሂ ወሰለም የመጨረሻው ነብይ ናቸው ማለት ነው። ከዛ ወደ መጽሐፍ ቅዱሱ ደግሞ ስታይ ወደ ድሮ መጽሐፍ ቅዱሱ ስታይ ኢቭን ሐሳቡን ስትረዳ የእውነትም ነቢያችን እንዳይመጡ ተረጋግጧል። እሱ ብቻ ሳይሆን የቁርአን የአጻጻፍ የሊትራሪ ጥበቡ ከዛ ደግሞ ብዙ ሰዎች አይ ከመጽሐፍ ቅዱስ ተገልብጧል ሲሉ ወደ ሳይንስም ወደ እውቀትም ደግሞ ወደ ሌላ ሪፈርስ አድርግ ጭራሽ ቁርአን እንዳልተገለበጠ ሳይንስ ራሱ ፕሩፍ አረገ ወይም ሊቆች ፕሩፍ አረጉ። ከዛ አልፎ ደግሞ የማትጠብቃቸው ሳይንቲፊክሊ ፕሩቭን የሆኑ ኒውሜሪካሊ ፕሩቭን የሆኑ ኮንሲስተንት እና ሶሊድ እና ኮንክሪት የሆነ መጽሐፍ እንደሆነ እኔ አረጋገጥኩኝ። ከዛ ምን አልኩኝ? ኦኬ ለካ ሙስሊሞች ወይም እኛ ሙስሊሞች መጽሐፍ ቅዱስን እኮ አልካድንም፣ ተውራትና ኢንጂል እኮ አልካድንም። የመጽሐፍት ባልተቤቶች ግን መጽሐፉ ላይ ራሱ ዮሐንስ ራእይ እንዳለው አትጨምሩ አትቀንሱ እንዳለው ከመጨመርም ከመቀነስም አልፈው የተለያዩ የሃይማኖት ተቋሞችን ገነቡ። በዛም ምክንያት አንድ 10 ኦርቶዶክስ አምጥተን ብናስቀምጥ ስለ ስላሴ የሚያስረዳን በጣም በተለያየ ነው። ከዛ ከዛ ራሱ ቁርአን ደግሞ ምን አለኝ? ስላሴ አትበሉ ሲል ጉድ አልኩና ከጊዮርጊስ ቤተክርስቲያን ሄጄ ምስጥረ ስላሴ የሚለው ገዛው። ምን ምስጥረ ስላሴ የሚል ሚስጥር ከሆነ ምን እዛ ጋር ሚስጥሩም አልተፈታም። እነሱ ሚስጥሩን አያውቁትም። ሚስጥር እስከሆነ ምንድነው ማምነው? ሌላው ኮንሴፕት ደግሞ መጽሐፍ ቅዱስን ሳነብ ስላሴ የሚል ቃል አጣሁኝ። ከዛ ቁርአን ግን የዛሬ 1400 ዓመት የተጻፈው ትልቁ መጽሐፍ ላይ ግን ስላሴ አትበሉ አለ። ነብያችን ስለ ስላሴ የሚያውቁበትም እውቀት አልነበራቸው። ይሄን ደግሞ የምታረጋግጠው ስለ ጽንስ ስለ ኤምብሪዮሎጂ ሁላ ተጽፏል። ከዛ ደግሞ በሐዲስ ምን ብሎ ተነገረ? አላህ ሱብሃነሁ ወተዓላ ወይም በጅብሪል ይጠይቁሃል ተብሎ ነብያችን በቃ በጥያቄ ያስጨንቁሃል። እና አንደኛው ሐዲስ ላይ ሰዎች ተሰብስበው ስለ ጽንስ ጠየቋቸው ነብያችን ሰለላሁ ዐለይሂ ወሰለም። ከዛ ነብያችን መልሱን ሰጡ። ከዛ በሐዲስ ምን ተባለ? እስከዛች ደቂቃ ድረስ መልሱን አላውቀውም ነበረ። ዛሬ ሳይንስን ሪፈር ስታደርግ ስለ ኤምብሪዮሎጂ ስለ ስፐርም የትኛውም አይነት መጽሐፍ አልገለጸውም። ከዛ ከሁሉ የበለጠብኝ አንድ አንቀጽ ደግሞ አገኘው። ይሄን አንቀጽ በሰው ልጅ እንዳልተጻፈ ፕሩፍ ራስ ያረኩ
ይሄንን አንብብልኝ የዛሬ 1600-400 ዓመት በፊት ጄጉላር ቬን ምን እንደሆነ አይታወቅም። እንኳን ጄጉላር ቬን መቼ ስለ ቬን መቼ እንደታወቀ ሂድ ጉግል አርግ፣ ሂድ ሳይንስን ጠይቅ። ስለ ደም ቁርአን ውስጥ ይሄንን ቃል አገኘሽው አንቺ? አዎ ገረመኝ፣ ተደነኩ። ይሄ ብቻ ሳይሆን በጣም ብዙ ማን ነው ተጠቃሚ እስክል ድረስ ለምሳሌ and they planned and they failed Allah is the best of planners ይላል። ይሄን አንቀጽ ብቻ ይዤ ከዚህ አንቀጽ ማን ነው የሚጠቀመው አልኩኝ። የመጀመሪያ ነብያችን ከሆኑ ነብያችን ህይወታቸውን ስናስተነትን ሁሉ እንዳየነው ከዚች ምድር አንድ ይዘው ያልሄዱ ከዛም አልፎ ደግሞ ምንም ማታስተባብል ስለሳቸው ንጉስ አልነበሩም፣ አገሩን አልገዙም። ቋራይሾች እነዛ ፓወርፉል በነበሩበት ሰዓት አንድ ግለሰብ ስታንድ አፕ ማድረጋቸው፣ ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሳቸው ጥቅም ሊጽፉት እንደማይችሉ ታረጋግጣለን። ምክንያቱም የሳቸውን ህይወት እናቀዋለን፣ ዓለም ያወቀው ስለሆነ። ሁለተኛ ሸይጣን ጻፈው እንዳንል ወይም መጥፎ መንፈስ ጻፈው እንዳንል፣ ያ መጥፎ መንፈስ በምን መልኩ ነው ሲስተም የሚጠቀመው ስትል፣ ለምሳሌ ስዕላት ቢኖሩ የሚነካ የሚዳሰስ ምናምን ነገር ቢኖር ኦኬ፣ ፓወርፉል በነበሩበት ሰዓት አንድ ግለሰብ ስታንድ አፕ ማድረጋቸው፣ ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሳቸው ጥቅም ሊጽፉት እንደማይችሉ ታረጋግጣለን። ምክንያቱም የሳቸውን ህይወት እናቀዋለን፣ ዓለም ያወቀው ስለሆነ። ሁለተኛ ሸይጣን ጻፈው እንዳንል ወይም መጥፎ መንፈስ ጻፈው እንዳንል፣ ያ መጥፎ መንፈስ በምን መልኩ ነው ሲስተም የሚጠቀመው ስትል፣ ለምሳሌ ስዕላት ቢኖሩ የሚነካ የሚዳሰስ ምናምን ነገር ቢኖር ኦኬ፣ ወይም ብር የሚገባለት አካል ቢኖር፣ አሁን ለምሳሌ እንደ ቤተክርስቲያን እንደምን ብር የምታስገባለት አካል ስፔሲፊክ አካል ቢኖር እንዴ ይሄማ ሸይጣን ነው ትላለ። ኢስላም ግን ኒውሜሪካሊ ራሱ እንዴት ብር ዘካ እንደምታወጣ፣ ስለዚህ ዘካ የምታወጣው ለተቋም አይደለም፣ ዘካ የምታወጣው ለሌላቸው ነው። ስለዚህ ሸይጣን ሊጽፈው አይችልም። ምክንያቱም እየተጠቀሙ ያሉት ማናቸው? ድሆችና ንጹሃን ናቸው አይደለም። ሶስተኛ ይሄ አንቀጽ ወይ እነዚህ አንቀጾች በሰው እውቀት የዛሬ 1400 ዓመት በፊት ማንበብና ማጻፍ የማይችል ሰው ሊጽፈው ይችላል ወይ ብለ የትኛውንም ቴክኖሎጂ የትኛውንም ሲስተምና የትኛውንም የሚያስተነትን ሰው ብታስቀምጠው ዲስ ኢዝ ይሄ ከሂውማን ዊዝደም ትራንሰንድ ያደረገ ያለፈ ነው። ስለዚህ ይሄን ደግሞ አንተ አሁን እኔን ኩዌሽን በማድረግ ሳይሆን የምታረጋግጠው ራስ ቁጭ ብለህ ስታነብ ከመጽሐፍ ቅዱስ እንዴት እንደሚለይ ለመጽሐፍ ቅዱስ እንዴት አረጋጋጭ እንደሆነ ለምን ቁርአን እንደተወረደ ሁላ እኔ ባስረዳውን አሁን ቤሪ አንተ ከኔ ጋር እንዴት ይሄ ምናምን ብለህ ብትጠይቀኝ እስቃለሁ። እኔ ስለሌላው ሳይሆን ስለ ራሴ ነው የማውቀው። እዛ ጋር ያነበበ ነበርሽ፣ በትክክል ዩኒቴሪያን ክርስቲያን ነበር። እኔ ብቻውን አምላክ ኢየሱስ የአብ ፍጡር ብለሽ የምታምኚ ክርስቲያን ነበርሽ። አንዴ አሁን እኮ እድሜም የሚባል ነገር አለ። አሁን አንተ በስለህ ደርሰህ ጨርሰን ነው ይሄን እያወራህ ያለኸው። እኔ ቤተልሔም ግን መጀመሪያ መጽሐፍ ቅዱስን ማንበብ የጀመርኩት 17 ዓመቴ ላይ እስከ 19-20 ዓመቴ ድረስ፣ ከዛ በኋላ በ21 ዓመቴ ደግሞ እስልምና ማጥናት ጀመርኩኝ ማለት ነው። ስለዚህ ኢቭን እድሜን አሁን ዞር ብለህ እንዲህ ነበር እንዲያ ነው ያኔ የማስተንተንም አቅም አልነበረኝም። ነገር ግን እኔ እግዚአብሔር ሲባል እንጂ እማቀው እናቴንም በደንብ ጠይቂያታለሁ። ገባ ስላሴ የሚል መጽሐፍ ቅዱስ ላይ ስላላገኘው እና ኢየሱስ ስንልም አላቅም። እግዚአብሔር የሚለውን ቃል ነው እኔ ከልጅነቴ የማቀው እንጂ እግዚአብሔር ኢየሱስ ነው ኢየሱስ እግዚአብሔር ነው የሚለውን ስላላደግኩበት እና የነበርኩበት ማህበረሰብ እናቴም ደግሞ ለሃይማኖት ጊዜም አልነበራትም። ብቻዋን ስላሳደገችኝ እኔን በጣም ጥሩ ትምህርት ቤት ለማስተማር ከጧት እስከ ማታ ሰርታ የደሞዟን 2/3 ለዛ ስለምትከፍል ይሄን ያህል እንዳንተ አሁን ዞር ብለሽ አሁን 28 ዓመቴ ነው። ገባ እኔ አሁን የበሰልኩት ምልህ በቃ በዚህ 6-7 ዓመት ውስጥ ቀስ በቀስ ነው። አንተ ቁርአንን ሙሉ አንብበህ ብትጨርስ ከዛ አልፈ ደግሞ ስለ ሐዲሶች ብታውቅ በእስልምና ውስጥ ያሉ በጣም እሺ የትኛው ሃይማኖት ነው ፈጣሪን ስለማውሳት ቀኑ ሙሉ ይቅር በለኝ ፈጣሪ አንድ ነው ለፈጣሪ ጥራት ይገባው ፈጣሪ the greatest ነው የሚል ሃይማኖት አልሰማሁም። የትኛውም ሃይማኖት በቀን 5 ጊዜ ለማይታየው ለማይነካው ሲሰገድ አላየሁም። የትኛውም ሃይማኖት ሴት ልጅ ትሸፈን
ብሎ ኦብሊጌሽን ሲያደርግ አላየሁኝም። ከዛም አልፎ ዓለምን እንደዚህ አንድ ግለሰብ ነብዩ አሁን የነብያችንን ነብይነት የሚያረጋግጥ ቃል እኔ ራሴ ልናገር። አንድ ግለሰብ እንደዛ ፓወርፉል ስቴቶች እንደዛ ሀያል መንግስታት ሀያል ህዝቦች በነበሩበት ሰዓት አንድ ግለሰብ ተነስቶ ነብይ ነኝ ብሎ አውጆ እንደዚህ የመሳሰሉ የሚያስለቅሱ አንቀጾችን ማውረድ ኢምፖሲብል ነው። ቤቲ እንዴት ነው በጣም ኢንተረስትድ ወደ ቁርአን የሆነችው ካልከኝ መጀመሪያ ማንበብ ጀመርኩና ልተች ብዬ አንቺ ምን አይነት ነሽ አትታገሺም አልኩና አልበቀራ ዘካው ከ80 እስከ 100 ባለው ምዕራፍ አንደኛው ምዕራፍ ገነነብኝ። ምን ይላል መሰለ? እናንተ የመጽሐፍ ባልተቤቶች ሆይ፣ እንግዲህ ዳይሬክትሊ አድረስ እያደረገ ነው። እናንተ የመጽሐፍት ባልተቤቶች ሆይ ከቁርአን ከመጽሐፉ አስቀጥለን ቁርአንን ሰተናችኋል፣ ቁርአንን በአፋችሁ እንዳታረክሱ። እንግዲህ የመጽሐፍት ባልተቤቶች እስልምናን ተቀበሉ አይልም። የመጽሐፍት ባልተቤቶች በአፋችሁ አታውግዙ። መጽሐፉ ሶርሱ አንድ ነው። ቋንቋው ህዝቡ ቢለያይም ከዛ ደግሞ አጌን እንደ ቁርአን ምን ይላል? ልናረጋግጥ ነው መጽሐፉን የመጣ ነው። መጽሐፉን የሰው ልጆች ስለበረዙትና ሊበርዙት ስለሚችሉ ልናረጋግጥ መጣን። እንደተበረዘና የምታውቀው ደግሞ በዛው በመጽሐፍ ቅዱስ ውስጥ ፒን ፖይንት አድርጌ የቱ ምዕራፍ ላወጣልን ባልችልም ሌት ሚ ትራይ ቱ ፋይንድ ኢት ምን ይላል ራሱ መጽሐፍ ቅዱሱ ይሄንን በፔናችሁ ኮምፕሮማይዝ ታደርጉታላችሁ የሚል ሀሳብ አለ። ገባ? ከዛ ደግሞ ራሱ ቁርአኑ እቺ መጽሐፍ ማንም እንደማይበርዛት ያንን የመጀመሪያው መጽሐፍ ሊበረዝ እንደሚችልና ስለተበረዘ ቁርአን እንደወረደ አሁን አንተ እንደውም ሃይማኖትን ልታጠናክርበት ሁላ ትችላለህ። ስታነብ እውነትን ከውሸት ታንጓልልበታለህ። ማን ምን እንዳረገ ትረዳበታለህ። ስለመጨረሻው ቀን ስለመጨረሻው ሰዓት ስለ ፍርዷ ቀን ስለ ፍርዷ ደቂቃ እንደ እስልምና ያብራራ ያስረዳ አላገኘሁኝም።